በጣም ጠቃሚ ነው በቁጥር አይባልም ይሄ ኤፍኤስአርፒ የገነባው እኔ በእውነት አንድ ጊዜ ተወለድኩ አሁን የተወለድኩ ነው መሰለኝ የሰራልን ሰው ነው እናመሰግነው በ6 ወር ነው ያለቀው የትኛው ፕሮጀክት ነው በ6 ወር የሚያልቅ ፕሮጀክት አለ የትም ሂዱ የትም ኢንተርቪው ስታደርጉ በ6 ወር ፕሮጀክት ያለቀ ይሄ ግን ሻርፕ 6 ወር ነው የጨረሰው ኤፍኤስአርፒ ያው ድጋፍ አድርጎልናል 75% በኤፍኤስአርፒ ድጋፍ ነው በኤፍኤስአርፒ 75% ማለት ነው 25% ደግሞ በራሳችን ነው ከተረጅነት ወደ ምርታማነት ከምርታማነት ደግሞ ወደ ተቀናጀ ግብርና ያደረሰን ምንድነው የምግብ ማጠናከሪያ ፕሮግራም ነው ይሄን ፕሮግራም ደግሞ በጣም ምናመሰግንበት ከፍ አድርገን ከእግዚአብሔር በታች ከሰው በላይ ከፍ አድርገን ማመሰግነው ይሄን ፕሮግራም The Food System Resilience Program FSRP addresses the root causes that limit agricultural growth, tackling systemic bottlenecks to build a sustainable and resilient food system. The program strengthens smallholder productivity, expands market access, promotes climate resilience practices, and advances nutrition-sensitive agriculture. With FSRP's support, communities are building systems that produce more, waste less, and earn better, despite the growing challenge of climate change. In areas which were once dependent on erratic rainfall, farmers are now producing year-round, using solar-powered, grid-powered, and drip irrigation technologies. Across Ethiopia, these changes are reflected in the real lives of communities. Farmers who once relied on poultry alone are steadily growing their incomes. Braving deserts and steep slopes, communities are turning arid land into productive fields, growing bananas and papayas. These are stories of resilience, innovation, and gradual but lasting transformation. ስሜ ፈድሉ ጀማል እባላለሁ ከቻሃ ወረዳ ከግራድ ወርቅ ቀበሌ ጋር ይማል ያ ኤፍኤስአርፒ እንግዲህ ድጋፍ አድርጎልን እንግዲህ የምንሰራው ማሳ ማለት ነው እስከ 5 ሄክታር ገደማ ነው ያለን ማሳ ያገኘነው ጥቅም በፊት እንግዲህ ያው ጄኔሬተር እንግዲህ ወደዚህ ያደረግን ነበር የምንጠቀም የነበረው ሸራ እንግዲህ ነዳጅ ያፈሰሰ ብዙ ጊዜ እየተቸገርን ነበር እዛኔ እና አሁን ደግሞ ይሄን ሶላር ከተገጠመልን ጀምሮ ማለት ነው ብዙ ለውጥ ነው ያለን እና አሁን እንግዲህ የወጪ ፍጆታው በጣም እየቀነሰልን ያለው ጨምረን ለመስራት እንግዲህ ዝግጁ ሆነን እንግዲህ እየሰራን ነው ያለነው አምና መጀመሪያ እንግዲህ ዙር ነበር የሰራነው 2 ጊዜ አልሰራንም ዘንድሮ ደግሞ 2 ጊዜ ነው የሰራነው እና ከሌላ ነገር እንግዲህ አሁን እኛ ለውጡን በጣም እንግዲህ ያለን ምንድነው የወጪ ፍጆታችን ያ የነዳጅ ምናምን መጠን ነበረው ሰራተኛ ገዝተንበት ከራሳችን ጋር እየሰራንበት ነው ያለነው ደግሞ ሌላ ጊዜ ደግሞ ከራሳችን ማይወጣም ነበር ወጪ እንሆን ነበር ጄኔሬተር ያለን ማለት ነው አሁን ደግሞ ያቁ ገቢ እንግዲህ አግኝተን ተንቀሳቅሰን እየሰራን ነው እንግዲህ እንቅስቃሴም ያለንም ደግሞ ሁለተኛ ዙር የገባ ነው ሌላ ጊዜ እንግዲህ በብድር በምን እንሮጥ ነበር አሁን እንግዲህ ለራሳችን ችለን ለመስራት እንግዲህ ዝግጁ ሆነን ገብተን እየሰራን ነው ያለን ማቃን ኢልያስ አና አረወልዲያት አረዳ ደደታ ከለዚ ዱራ መቶራን ለገር ከመኔ መቶራ ማቆል ድረ እርኪሳቶረ መስነ ራው ያገጀልዚ ትራካን ወደኔ ነው ወደን ትራካ ባአቱን ጭባ ፍራሳ ብለብነ ዲብነዲ ዲራም ወራንጀ ቁላልቲ ኦሩ ገንዳው ኮመናው ማሶ ተባቡ ጅረጩ ዱራ ራቆ ጉጉዶ ቱረ ባንዚላ ማረያዱ አው ጋራ መቶራ ወለ ድሮ ራቆ ጉጉዶ እርኪሳቶረ ባቱን ጭባ ነው ራቡፍቴዲ Karaa qallaaleedhaan jechuun amma jallisin tun eeganuu seente karaa qallaaleedhaan bakka sadarkaa adda irratti baay'ee dillu irraa buufte jechuudha. Ba'aan irraa hafte baanziila bituu zeeta karaa kaaniin binnee matoora meeqatte baasii addaatiin irraa hafe jechuudha. Sun cufarraa baasiin dillu irraa buuftee karma qallaalitti amma eegee loyyeen tiranna qonnuu seene baasii qallaaliin obaa hojii jirra jechuudha. Amma shunkurtaa tana gurraa qabne titaamtiin goona nuti. Taanti beragu kamne boqqollo gurra kamne mal baro shonkorta tara didi jechu ስሜ ምነወር ይብጌታ ይባላል በግል እኔ የማህበሩ ሰብሳቢ ነኝ ማህበሩ የተደራጀው ከስራ ዕድል ፈጠራና ከኢንተርፕራይዝ ማለት ነው ከቻሃ ወረዳ ጋር በመተባበር ከግብርና ጽሕፈት ቤት ጋር በመተባበር
በፍረሆት የመስኖ ስራ ነበረ መጀመሪያ። በውስጡ ደግሞ 5 አባላት አሉት፣ 3 ወንድና 2 ሴቶች አሉ። ይህንንም ያገዘ ኤፍኤስአርፒ የሚባል ፕሮጀክት ዶሮ እንቁላል ጣይ ዶሮዎችን ድጋፍ አድርጎልን ከሱ ደግሞ እንቁላሎችን እየሸጥን ያቺን እንቁላል የምንሸጥባትን ብር ደግሞ ወደ አላስፈላጊ ነገር ሳናውል ሴቭ በማድረግ በራሱ አካውንት ሴቭ በማድረግ ጫካ በመመንጠር ማለት ነው አሁን ላይ 5 ሄክታሩን በዘር ተሸፍኗል ማለት ነው። ይሄኛው እስራኤል ቴክኖሎጂ ነው። ይሄ ድሪፕ ኢሪጌሽን ይባላል። የሆነ ድጋፍ አድርጎልን የኛም አስተዋጽኦ ተአክሎበት የተሰራ ስራ ነው። በጣም ምርጥ ነው። ውሃ ይቆጥባል። ችግኞቹም በማዳበሪያ ለብቻ አይሰጥም። እዛ ተበጥብጦ አጠቃላይ አንድ ላይ ነው የሚሰጠው ማለት ነው እና ምርታማ ነው። በጣም ጥሩ ቴክኖሎጂ ነው። እየተጠቀምነው ነው ያለ ነው። ተጠቃሚነታችን መጀመሪያ እስከ 150 ሺህ ብር ነበርኛ ብድር ከኢንተርፕራይዝ ጋር በመተባበር ብድር አግኝተን ነው ከ150 ሺህ ብር ጀምረን ነው ካፒታላችን ማለት ነው። ወደፊት እኛ መጀመሪያ የምናውቀው ያው በሰው ስም ነበር ሚሊዮንን የምናውቀው። አሁን ግን ጥሩ ከወረዳው አስተዳደር ጋር ከግብርና ባለሙያዎች ጋር በተሻለ ደግሞ መልኩ ከሁሉንም ተቀናጅተው እየደገፉን ለዚህ አሁን ወደ ሚሊዮን የሚለውን ካፒታል እያካበትን እንገኛለን ማለት ነው። የተሻለ ስራ ሰርተን ደግሞ ብልጽግናውን እያስፋፋን ብልጽግናውን እያረጋገጥን የወጣቶችን ተምሳሌት ለመሆን ፍላጎታችን የላቀ ነው። ደግሞ ምን ሆናለን ብለን እናስባለን ማለት ነው። ዘሪሁን ጋሼ ይባላልው። እዚህ ዲሻ ገበለ ነው የምኖረው። መጀመሪያ ያው ጎሩ ማንገሬ ነበርኩና ከአባቴ ጓሮ ሲሰራ ነበር። ከዛም በኋላ መንግስት የስራ አጥ ተብሎ በ5 ነጥብ ትንሽ ክችካል ያላችሁ መልምለው ወደዚህ ሲልክ ከዚህ ከየቀበለ ስንመጣ ወደዚህ ስንገባ ነበር 2012 ያው የተሻለ 2014 ጀምረን 2015 ጀምረን 20 በ30 እያለን ያሳደግ እኔ በፈኩል አሁን ወደ 100 በአንድ አመት ውስጥ 100 ያስተከልኩ ያሰፋን ወደ 11 ሄክታር ደርሰናል። አሁን ይሄንን ሙስ ስንተክል እቺ ቻካው መጀመሪያ ሰደድ እሳት ነው በዚህ ውስጥ የምትምለው በረሃ ነበር። አሁን ከሙስ ከተተከልን በኋላ ራሱ የኛ ህይወት ራሱ ተረጋግቶ ከዚህ ከአካባቢው ጤላ ራሱ ከዚህ ከአሁን የሚታዩት ሾላዎች ድርቆ ነበር። አሁን እዚህ ካለማን በኋላ ሾላው ራሱ ወፉ ራሱ እዚህ ያለው ህይወት ያለው ነገር ራሱ ነው በእውነት እኛ ከገባን በኋላ አርፎ እኛ በዚህ በጤላ ስር ሆነን ውሃ ስንጠማው ውሃውን ራሱ አየሩን ራሱ ተረጋግቶ አሁን እየኖርንበት ነው። ገበያው ሁኔታ በዚህ በዞናችን ላይ ነው የምንሸጠው። እግዚአብሔር ይመስገን። ያው እዚህ ጋር በሱ ነው የምንተዳደረው። አሁን ከዚህ ከምግብ አልፎ ከተለያየ ወጪ አልፎ ከዚህ የተለያየ አሁን በባንክ ራሱ ያስቀመጥን ነው። አዎ ጀፒ የማኻይነት ያው ድጋፍ ስልጠናም ተቀብለና ከስልጠናው መሰረት ያው ያሰፋን አሁን ራሱ ይሄ ብቻም ሳይሆን አስፍተን ወደ 20 ሄክታር እንዲሄድ አሁን ታች አሁን የሚታዩት ታች አሁን አስፍተን ወደ ታች ሄደናል። ስሜ አጥናፉ ወልደ ኢየሱስ ራያ እባላለሁ። የሚገኘው በማዕከላዊ ኢትዮጵያ በየም ዞን ደሪሳ ጃ ዙሪያ ዲቻ ቀበሌ ነው የሚገኘው። በመጀመሪያ ደረጃ ነባር ቀበሌ የነበርኩት እዞና ዛታ የሚባል ቀበሌ ነው። እዛ የነበርንበት ቦታ ማለት ነው። ከዛ በስራ አጥነት ነው በስራ አጥ ወጣት አማካይነት በመንግስት ነው ተመልምለን እዚህ አካባቢ ሲንገባ ያው በረሃው አስፈሪ ነበረ። ወባም አለ ብዙ ነገሮች ነበሩ እና ወደዚህ መንግስት ሲያመጣን አንችልም እያለ ነበር የገባ ነው። የዛን ሰዓት በመንግስት ድጎማ ነው አንዳንድ ነገሮችን ዘሮችን መዳበራ ግባት አንዳንድ ነገሮችን መንግስት ሲደግፈን ነበር። አሁን ደግሞ 30-40 ኢኒሼቲቭ ከመጣ በኋላ አሁን እንደምትመለከቱት አሁን ፓፓያው እንግዲህ እኛ የበላን ነው። እኛ ፓፓያው መብላት ብቻ ሳይሆን እሱንም ሽጠን ጤፍ እንገዛለን፣ ጨው እንገዛለን፣ ሌላ ነገሮችንም እንጠቀማለን፣ ብዙ ነገሮችን እንጠቀማለን ማለት ነው።
እና ከዚህም በፊት ሌላ ነገሮችን ነው የምንጠቀመው እና አሁን ይሄንን ለኛ ድጋፍ አድርጎ እስከዚህ ቦታ እንድንደርስና ዛሬ ካሜራ ይሄ ሁሉ እኛን እንዲቀርጽ ያደረገው ምንድነው የጂፒአር ወይም የምግብ ማጠናከሪያ ፕሮግራም እዚህ ጋም ቅድም አይታችኋል የዶሮ እርባታ አለ ዶሮ ከአሳ ጋር ማለት ነው ይሄ ምንድነው መጀመሪያ ከተረጅነት ወደ ምርታማነት ከምርታማነት ደግሞ ወደ ተቀናጀ ግብርና ያደረሰን ምንድነው የምግብ ማጠናከሪያ ፕሮግራም ነው ይሄን ፕሮግራም ደግሞ በጣም ምናመሰግንበት ከፍ አድርገን ከእግዚአብሔር በታች ከሰው በላይ ከፍ አድርገን ማመሰግነው ይሄን ፕሮግራም አሁን እኛ ይሄኛው ምርት ከተተከለ ወደ 8 ወር አካባቢ ነው ምርቱ ማግኘት የቻልነው ምርቱን ካገኘን በኋላ ቡካችን ላይ ቆጥበን ወደ የስድስታችንም ማለት ነው ወደ 400,000 አካባቢ ወጪም ያወጣን ምንም ይያል ያ የጋራ ብር ነው ማለት ነው ከዚህ እንግዲህ አሁን ገና ቁፋሮ ላይ ነው ያለነው ውሃም አሁን መጥቷል ውሃም እያጠጣን ያለነው ከዚህ ቢያንስ 1 ሚሊዮን ብር እናገኛለን ብዬ አስባለሁ ምክንያቱም እየሰጠኑ የሚሄደው ምርቱ ይቀጥላል አሁንም እኛ ያሰብነው ነው እንጂ ተናገርነው ይሄን ነው የሚሰጠው የሚል ግምት የለኝም ከዛ በላይም ሊሆን ይችላል Research institutions, seed enterprises and farmers are working together to restore land, improve seed quality and enhance productivity. At the center of this effort is seed multiplication, an important agricultural technology that ensures farmers have access to reliable, certified seeds. Alongside this, climate-smart practices such as vermicompost production are equipping farmers with practical, low-cost solutions to improve soil health and fertility and reduce dependence on external inputs. Across farming communities, these interventions are reshaping the landscape. In some areas, farmers now breathe with relief because they no longer have to worry about securing seeds for the next farming season. In others, they report tangible improvements in yields and productivity. Elsewhere, farmers are introducing new opportunities, such as coffee cultivation, building confidence, diversifying agricultural activities, and strengthening the livelihoods of their households and communities. Muhammad Daud Muhammad Mursuma Abu Karbuti Abla Kabar Mabar ይሄ በርሚ ኮምፖስት ዘንድሮ አመት ብቻ ነው ተጠቀመው እንጂ ካሁን በፊት ተጠቅመን አናውቅም በዩሪያና በዳፕ ብቻ ነው የምንጠቀመው አርጉበት ብሎ ሲያሳየን ስናርግበት ያላረግንበት አለ እሱና ይሄ በጣም ልዩነት አለው በርሚ ኮምፖስት መስመር ተጠቀመን ስንዴዎችን ደግሞ ስናደበላልቅ በሬዎችም ስናርግ አብረን ኖሮን እንደዚህ ስንዴ ዩሪያ ይሄን ያህል ዳፕ ይሄን ያህል አርጋችሁ አደባልቁ አሉ ከኛ ጋር ያደባለቁ በበሬ ስንዘራ አንድ መስመር ስንዘራ አንዱ ሲዘጋ አንዱ ላይ እነዛ እያሳዩን በጣም ከኛ ጋር ሰርቷል እነሱ የደገፉን ኤፍኤስአርቢ ነው ሰጠን ስልጠና ያው እንደዚህ እንዴት እንደምንሰራ ሁሉንም ስንዴው እንደምናደባለቅ በተግባርም በሁሉም ነገር አሳይተውናል ለሚመጣው አመት ደግሞ በደብ የተሻሻለ ስንዴ ነው የምሰራው በጣም ዘንድሮ አንድ ነው ኤፍኤስአርቢ ይሄን ያሳየን ለመጣው አመት በደንብ ነው የምሰራው ሐሳቡ እኔ ራሴም ማዘጋጀት እንፈልጋለሁ ያሳዩን ለራሴም ማዘጋጀት እንፈልጋለሁ ለዚህ እንኳን ሳይሆን ለእርሻ ሁሉ በጣም ምርት የሚያሳይ ይሄ ነው እንትን ነው ይሄ በርሚ ኮምፖስት ነው ማዳበሪያ ዳፕና ዩሪያ ምንም ፋይዳ የለውም ይሄ ነው እንጂ በርሚ ኮምፖስት በጣም ለአንደኛ አመት ነው ዘንድሮ ለሁሉም ነገር እንጠቀምበታለን የዘንድሮ በጣም ጥሩ ነው ካሁን በፊት እንሰራለን ያው ምርት ላይ በጣም የለውም የዘንድሮ ደግሞ በጣም ይሄ በርሚ ኮምፖስቱ በጣም ስንዴ እንደዚህ የወፈረው በሱ ምክንያት ነው ግን ካሁን በፊት እንሰራለን እንጂ በርሚ ኮምፖስት የለንም ስንዴ ዩሪያና ዳፕም አናገኝም ከዚህ ገዝተን ስንጠቀም በደንብ ምርት አናገኝም ዘንድሮ ደግሞ በጣም የተለየ ነገር ነው ያየሁት ነው ከዚህ ላይ እኔ አሁን ወደ 50 ኩንታል እጠብቃለሁ እኔ ስሜ ውጅራ ግርማ እባላለሁኝ ቀበሌ ጉመር ወረዳ ጀንቦሮ ቀበሌ አውሩ መንደር ይባላል የማህበሩ ስም ጓርየ ወጣቶች ማህበር ይባላል
ብዛታችን ደግሞ 27 ነን። 11ዎቹ ደግሞ ሴቶች ናቸው። 16 ደግሞ ወጣት ነን። መጀመሪያ ደግሞ ስራ አጥ ወጣት ነበርን። መሬቱ ደግሞ ክፍት ነበር። እኛ ተወዳድረን ከሌላ ወጣቶች ተወዳድረን መሬቱ ገላጣማ ነበር። ምንም ምርት የማይሰጥ ቦታ ስለነበር ተወዳድረን አሸንፈን ነው ደግሞ በኤፍኤስአርፒ ተደራጅተን ምርት እንዲሰጥ ከዛ በፊት ምርት ምንም አይሰጥም ነበር። ቦታው ገላጣማ ስለነበር መሬቱ ለእንትን እርሻ ምርምር መሬት ሰጥተን ተመርምሮ በኖራ መታከም አለበት። አፈርና ውሃ ጥበቃ ተሰርቶለት በኖራ ታክሞ ምርት መስጠት የሚችል መሬት ነው ተብሎ ለዚህ በቅተናል። የተጠቀምነው ደግሞ 14 ኩንታል ዳፕ ተጠቅመናል። 14 ኩንታልም ደግሞ ዩሪያ፣ 12 ኩንታል ደግሞ ገብስ ተጠቅመናል። ኤፍኤስአርፒ 75% ድጋፍ አድርጎልናል። 25%ቱ ደግሞ በራሳችን ድጋፍ ቁጠባ ቆጥበን ዘርተነዋል። ቢያንስ በዘንድሮ ዓመት ያው የፈጣሪ ፍቃድ ይሁንና 365 ኩንታል እናገኛለን የሚል እቅድ አለን። ለወደፊቱም ደግሞ ያው ሐሳባችን ያው ምርጥ ዘር ድርጅት ከክልላዊ ምርጥ ዘር ድርጅት ልናስረክብ ውል ገብተናል። ልናስረክብ ማለት ነው። ለወደፊቱም ደግሞ እቅዳችን እኛ አሽገን ለእንትን ሌላ ለሚፈልግ አካል ልናስረክብ ደግሞ ያው ዓላማ አለን። ስሜ ሙኒራ ዮኑስ እባላለሁ። የኤፍቲሲ ኃላፊ ነው። ፋርመር ሴንተር ቴክኒክ ነው። ይሄ ፐርሚ ኮምፖስት ማለት ይሄ ቤቱ ከሰራው 4 ወር እስከ 5 ወር ደርሷል። ከዛ ስራ የተጀመረ ፐርሚ ጨምረን እና እንደ ኮምፖስት እንደሚሆኑ ከሆነ 2 ወር ሆናል አሁን። ከዛ 2 አርሶ አደር ሞዴል አርሶ አደር የምትባለው 2 ሰዎች ላይ ትንሽ እንደ ሳምፕል ወስደን ከአርሶ አደር ጋር ደርሰናል። ከዛ ሰፈር ውስጥ እንደ ሰርቶ ማሳያ እንዳርገን አርሶ አደሩ እዛ ላይ ጠርተን ልምድ ሰጥተናል፣ የኛ በኩል ማለት ነው። የኛ ስደርስ እዚህ ውስጥ ወጥተን አንደኛ የኛ አፈሩ አሁን ጠንካራ እንደሚሆን እናረጋለን። ኮምፖስት ወደ እርሻ የሚወስዱን እዚህ ፈቲሴ አርግጠን ወይም ከአርሶ አደሩ ጋር ሰጥተን የኛ ገቢስ እንደሆነ የፈቲሴ እንደ እንትን እናረጋለን፣ እንደ ገቢ ብለን እናስባለን። የኛ የፕሮጀክት የኤፍአርፒ የሚሆነው ፕሮጀክት ነው የሰራው ማለት ነው። የኛ ክልል ሳይሆን የፕሮጀክት ነው የኛ የምታውቀው። አሁን በፊት የሸጣ አይደለም፣ እንደዛ ፕሮጀክቱን የሳምፕል የአርሶ አደር ልምድ ሰጥተን የሰጣ ነው። ካሁን በኋላ ተደራጅቶ ከሰራ በኋላ ሸጦ ገቢ እንደሚያርግ ለልጆቹም ስራ አጦቹ ላይ እንደሚያርግ የኛ ሀሳብና እቅድ አለን የኛ በኩል ማለት ነው። ዮሐንስ ጴጥሮስ እባላለሁ። የቻ ወረዳ ግብርና የቡናና ቅመማ ቅመም ስራ ሂደት አስተባባሪ ነኝ። ያው እንግዲህ እዚህ ወደ 150 ሺህ ችግኝ አካባቢ ከዚህ አውጥተናል። በተመሳሳይም ሌላ ችግኝ ጣቢያ ቡቻ ችግኝ ጣቢያ አለን። ያው ከሁለቱም ችግኝ ጣቢያ ነው ያወጣ ነው። ከ400 ሺህ ችግኝ በላይ አውጥተን ለአርሶ አደር አሰራጭተናል ማለት ነው። እንዳጠቃላይ ያው በ12 ክላስተር ነበረን። 12 ክላስተር ላይ በአንድ ክላስተር 120 አርሶ አደር ነበረ እንትን የምንለው 120 አርሶ አደር ለአንድ አርሶ አደር ደግሞ ያው 250 ችግኝ ነው ሰጥተን ያንን በዚያ ልክ ነው ስናሰራጭ የነበረው። ምናልባት ፕሮግራሙ ድጋፍ በተመለከተ ምንድነው በዋናነት ያው ይሄ ፖል በዚህ ልክ እንደፈለግን እኔ በእውነት ነው መናገር ከልቤ ነው መናገር የምፈልገው። በጣም እንቸገር ነበር። በጣም በተለይ አፈር መደብ ነበረ ስትገቡ የምታዩት። ይሄ ፕሮግራም ግን በዋናነት ይሄ ፖሊባግ በጣም ውድ ነው ይታወቃል። በውድ እስከ 1 ሚሊዮን የሚደርስ ፖሊባግ ተገዝቶልን በነፃነት እንደፈለግን በቃን እስከምንል ድረስ በዚህ መልክ ይሄ ፖሊባግ ያቀርብልናል።
ዘር ደግሞ ያለ ምንም ችግር አሁን ዘር ተወዷል፣ በጣም ውድ ነው። ይሄ ዘር በመንግስት ፕሮግራም መግዛት አይቻልም። ፖሊባግ በመንግስት ፕሮግራም መግዛት አይቻልም፣ ውድ ነው። ብዙ መንግስት ብዙ እንትኖች አሉበት። ይሄ ፕሮግራም እነዚህ የዘርና የፖሊባግ ሌሎች ግብዓቶች ይሄ ማጠጫ የምታዩዋቸው አስፈላጊ ነገሮች መኮትኮቻ፣ መቆፈሪያ፣ ሜትር ባለፈው ዓመት ሙሉ የሚያስፈልጉን ግብዓቶች ሙሉ ምን ቀረን እስከምንል ድረስ የሚያስፈልጉ ግብዓቶች ተገዝቶ ቀርበዋል። ስለዚህ እየተጠቀምን ነው። ትልቅ ገዛ ነው። ያው እኔ በቻሃ ወረዳ ሲሰና ማትየ ቀበሌ ልዩ መንደሩ ደግሞ ይማትየ በሚባል ቀበሌ የምኖር አርሶ አደር አየለ በርታ እባላለሁ። ይሄን ቡና የተገኘው በኤፍኤስአርፒ ነው። በኤፍኤስአርፒ ደግሞ መጀመሪያ ሲጀመር ማለት ነው ለ120 አርሶ አደር መልምሎ ይሄ ቡና ያጸድቃል፣ ይሄ ቡና ያስተካክላል፣ ተልኮ ያሳካል የተባለ አርሶ አደር ተመልምሎ ይሄን ቡና እንዲሰራጭ መጀመሪያ ተነገረው ከራሷ። ከዛ በኋላ ባለሙያ መጥቶ የጎደለውን ነገር የቀረውን ነገር እያስተካከለ ማለት ነው። በኤፍኤስአርፒ የተላኩ ሰራተኞች ማለት ነው። ከዛ በኋላ ደግሞ ካዘጋጀ በኋላ ክትትል እያደረገ ኤፍኤስአርፒ ደግሞ ከመጣ ጊዜ ጀምሮ ከቡና ውጭም የሚያደርግልን በርካታ ስራዎች እየሰሩልን ስልጠናው ማሳም ላይ በምንሰራበት ሰዓት ይሰጠናል። ያ 120 አርሶ አደር የተዛነፈ ስራ እንዳንሰራ አንድ አካባቢ ስልጠናም ተሰጥቶናል በበቂ መልኩ ማለት። አሁን እዛ ጋር ያለው የኔ ጠቅላላ የመሬት ሄክታር ኤጁ ወደ 1 ሄክታር ይሆናል። አሁን ሩብ ጉዳይ ማለት ነው በቡና ተይዟል። እኔ አሁን ጥሩ አግኝቻለሁ ቡና እግዚአብሔር ይመስገን። ባለቤቴ የምትቆላው ቆልታ እስከ 6 ኩንታል አነሳለሁ። የግብርናም ባለሙያ መጥተው ትመናም ላይ ገብተው ከገመቱት ውጪ አልሆነብኝም እግዚአብሔር ይመስገን። Production alone does not guarantee prosperity. Today, farmers understand the benefits of adding value. It increases farmers' income, reduces post-harvest loss, creates jobs, especially for women and youth, and strengthens market linkage as well as improves nutrition outcomes. Value addition is where agriculture begins to transform lives. ስሜ ሀድራ ረዲ እባላለሁ። የማህበሩ ሰብሳቢ ነኝ። አንዛት የወተት ውጤቶችን ማምረቻና መሸጫ እኛ ስንጀምር ማለት ነው 2017 ወደ 7ኛ ወር 8ኛ ወር አካባቢ 2017 ስንጀምር በ6 ወንድና በ5 ሴት አባላት ነበር 11 ነበር። አሁን ላይ የአባሉ ቁጥር 25 ደርሷል። 18 ወንድ 7 ሴት አለን። በሼርጣ ደግሞ ሽያጫችን ማለት ነው 100,000 ነው እቅዳችን። 51,000 ደርሰናል። አንዳንድ ሺህ ብር የሼርጣ በሚል እሱን አዋተን የጀመርነው። እዚህ ውስጥ ያለውን ማቴሪያል ጠቅላላ በኤፍኤስአር ድጋፍ የቀረበ ነው። ካፒታላችን አሁን ላይ ወደ ላሞች አሉን 3 ላሞች እስከ 800,000 ብር አካባቢ ደርሰናል እና በዚህ መልኩ እየሰራን ነው። 4 ወር አካባቢ ከሰራን በኋላ የራሳችንን ላም የገዛ ነው እና ፕሮሰስ ወተት ከአባል እንሰበስባለን። አምራች አለ። ለ3 ሰው የሥራ እድል ፈጥሯል ማህበሩ። አሁን በካፒታል ደረጃ እስከ 800,000 ብር ደርሰናል ከየላሞቹ ዋጋ ታሳቢ ተደርጎ ማለት ነው እና በቀን እስከ 100 ሊትር ወተት ከ80 እስከ 100 ሊትር ወተት ፕሮሰስ እናደርጋለን። ወደፊት እቅዳችን ማለት ነው ሰፊ የራሳችን ፋርም ኖሮን ማለት ነው በ50 በመቶ ቤት ከብት ኖሮን ከአርሶ አደር የሚሰበሰብ ወተት ሳይኖር በራሳችን በበቂ ሁኔታ በመላ ኢትዮጵያ ማከፋፈል የምንችልበት ደረጃ እኔ ራዕይ እኛ ማህበራችን ራዕይ ይሄ ነው። ስሜ መለሰ ወርቁ ይባላል።
የማህበሩ አባል ነኝ። እንዲሁም ደግሞ በስራ አስኪያጅነት ነው ማገለግለው። ጉመር ወረዳ አረቀት ከተማ ላይ ነው የሚገኘው። ማህበራቱ ቁጥሩ ጨምሯል። አሁን 90 የሚደርሱ ማህበራት አለው። ከነዚህም ደግሞ 29ኞቹ ሴቶች ናቸው፣ 61 ደግሞ ወንዶች ናቸው ማለት ነው እና 360 የሚሆኑ አጠቃላይ አባላቶቹ የወተት ከብቶች አሏቸው። አጠቃላይ ያሉን የወተት ከብቶች 360 ይደርሳሉ። በኤፍኤስአርፒ የተደረጉልን ድጋፎች አሉ። እነዚህ ድጋፎች ደግሞ ማሽነሪዎቹ ቴስት የሚያደርጉ ወተቱ የምን ወተት ነው የሚለው ጭምር ቴስት የሚያደርግ ማሽን አለ። ማህበረሰቡ ውሃ ቢጨምር ሌላ ባዕድ ዱቄት ምንም ነገር ቢጨምር ያንን ነገር ደግሞ ቴስት የሚያደርግ ማሽን አለ። ያንን ቴስት አድርገን ነው የዛን ሂደት አድርገን፣ ስለዚህ ማህበረሰቡ ጤነኛ የሆነ ወተት እንዲጠቀም ያንን ያግዛል ማለት ነው። በጣም ትልቅ እንትን አለው። አሁን ለዚህ ስራ 3 ሰው የስራ እድል ፈጥሯል። የገበያው ትስስር ደግሞ አሁን ባለው ሁኔታ በጣም ጥሩ ነው። ምክንያቱም የገበያው ትስስር ከስብሰባዎች በሚኖሩበት ጊዜ፣ የተለያዩ ኤግዚቢሽኖች፣ ፕሮግራሞች በሚኖሩበት ጊዜ በከፍተኛው የኛ የቸምና ወተት ነው። የገበያ ትስስር እንትን አልገጠመንም እስካሁን። አሁን አጠቃላይ ያለው ካፒታል 500 ሺህ ብር ነው አሁን ያለን ካፒታል። እንደ ማህበር ማለት ብራንችም ለመክፈት ሀሳብ ያቅዳለን በየእንትኑ። እኔ ስራው ላይ ወተት እርባታ ላይ ነው የምሰራው። የራሴ ፋርም አለኝ እና ወተት በጣም መስራት በጣም ደስ የሚያሰኝ ነገር ነው። ምክንያቱም ለብዙ ህፃናቶች ጤነኛ የሆነ ወተት ማቅረብ ወይም ደግሞ አረጋውያኖች አሉ፣ ወተት ለሁሉም ሰው ያስፈልጋል። ሞር ደግሞ በጣም ለሚያስፈልጋቸው ሰዎች ምግብ ማለት የተሟላ ምግብ ነው። ወተት ሌላ ነገር ሊተካው የማይችል ነገር ስለሆነ የተሟላ ምግብ ስለሆነ ይሄ በዚህ ስራ መሳተፌ በጣም ነው ደስ የሚለኝ። እኔ ማሩፍ አህመድ እባላለሁ። እዚህ ሀረር አኒማል ፊድስ ፕሮሰሲንግ ውስጥ ነው የምሰራው። ከመነሻው ስራ አጦች ነበር። እንዴት በዚህ ክልል አካባቢ ያለውን ችግር በጋራ ተወያይተን መንግስት እንዴት ማህበራችንን ተቀብሎ ያደርገናል በማለት ስንጠይቅ እነሱም የሚፈልጉት ነበረ። አደራጁ። በዛ መሰረት 75% ግብርና ቢሮ 25% ደግሞ እኛ ሸፍነን በእንደዛ አይነት አኳያ ነው። ለክልሉ መኖ በጣም ችግር አለ በሚባል ደረጃ ላይ ስለነበረ ከተጀመረ ማምረቱ ከተጀመረ አንድ 3 ወር ቢሆነው ኤፍኤስአርፒ ስልሽ እነሱ ምንልሽ የረዱን አካላቶች ኤፍኤስአርፒ ማለት በደንብ ነው። ግብርና ውስጥ ቢሮ ውስጥ ኤፍኤስአርፒ ለዚህ ሁሉ መነሻችን እንኳን እሱ ነው። ይህ ማሽን የምታየውንም በ7 ሚሊዮን ይገዛለን። ሌላውንም ነገሮች በጣም እስከዚህ ራሱ አቅም ሆኖን ራሱ 7 ወር ሙሉ እነሱ በጣም ኃይል ነው የሆኑልን። ከጎናችን ስቲል ነው ሳይቸገሩ ደከመን ሰለቸን ሳይሉ አንዳንድ ክፍተቶችንም የሞሉልን በሀሳብም በትምህርትም ባለሙያ ዩኒቨርሲቲም 100 ትምህርት እንዲሰጠንም ያደረጉት እነሱ ናቸው። ኤፍኤስአርፒ ማለት ከክልሉ ውጪ ትእዛዝ አለ። ክልል ውስጥ ማጥገብ አልቻልንም። ጥረት አለ። ጥረታችንም እየቀጠለ እያለ ፍላጎቱ በዛ። ፍላጎቱ ደግሞ ሲበዛ ማርካት ያለመቻል ራሱ ችግር ነው። የህዝቡን ፍላጎት ማርካት ያለመቻል ራሱ ችግር ነው። እኛ በቀን አሁን ይሄ ማሽኑን ማምረት የሚችለው 5 ኩንታል እስከ 30 ኩንታል ነው ማምረት የሚችለው። Markets make agriculture work. Farmers must be able to sell what they produce, and this requires strong and reliable market linkage. When farmers know where to sell, how much they can earn, and that their produce can reach buyers beyond their communities, confidence grows and local economies are strengthened. Critical infrastructures such as bridges play a vital role in this process, connecting farmers to markets, especially where communities are cut off during the rainy season, when rivers become full and unsafe to cross. All efforts ultimately converge at the market, driving food security and a resilient food system. ግዛው ነገሰ ስራ እህል ነጋዴ
አድራሻ ጥያ ፍቃደ ሱጠን ላይ ነው የምንሰራ። ይህን ያው በዚህ ስንሰራ ማለት ነው በዚህ መጋዘን መሆኑና በአንድ ግቢ መግዛቱ ተጠቃሚ ነው ገበሬው ማለት ነው። ለምን ብትላችሁ መንገዱ ሲገዙ ዝርፋው ነገርም ይኖራል። ግን አንድ ገበያ ላይ ሲገባ ገበሬ ተጠቃሚ ነው። አሁን ይሻላል እንዳልኩት ትንሽ ሁለት መንገዱ መሆኑ ላይ በጣም ችግር ነው። ሁለት መንገድ ጫፍና ጫፍ ይቀራል። ይሄ ውስጥ አይገባም። ሁለት መንገድ ላይ 5 ሰው ቢገባ ይዘጋል መንገዱ። እንዴት እንደሚገባ ያኛ ከስተመሩ ወደኛ ማምጣት ብዙ ነገር ይቸገራል። ግን በአቅጣጫው ሁለት መንገዶች ቢጨመር ከተለያ ነገር ይገኛል ኃይለኛ ማለት ነው እንጂ በዚህ ላይ መግዛት እንዳልኩት በመንገዱ ቁጭ ብሎ የሚገዛ ነጋዴ እህልም ይዘርፋል፣ ውሸትም ያወራል፣ ብዙ ተጎጂም ይመጣል ማለት ነው። አንድ ገበያ ላይ ሲሆን መቆጣጠርም ደና ይመጣል። ገበሬም ቶሎሳም ጫልቱም ጠይቆ ይሸጣል፣ አምራጭ ያለበት ቦታ ማለት ነው። ስሜ ጌቱ ኃይሉ እባላለሁ። እኔ የመጣሁት ዳጫ ሙስ ገበያ ነው። የማመርተው ስንዴ፣ ጤፍ፣ ባቄላም የተገኘው መሬቱን የሚያበቅለው ነገር አመርታለሁ። ስንዴ አምጥቼ ሽጫለሁ። 4200 ብር ነው። 60 ኪሎ ነው ያመጣሁት። 4200 ብር ሽጫለሁ። ገበያው ከሌላ ጊዜ ይሻላል። ዛሬ ጥሩ ነው። ሌላ ጊዜ ኪሎ 65 50 ቤት ነበረ። ዛሬ 70 ብር ነው ስንዴ። አዎ ጥሩ የተሻለ ነው ዛሬ። ከሌላ ጊዜ ይሻላል። አዎ ይሄ ቅርብ ጊዜ ነው የተሰራው። እዛ ታች ነበረ፣ ታች ገበያ ማለት ነው። ወደዛ ከአስፋልቱ ወደዛ ያለው ገበያ እሱ ጋር ነበር የምንሸጠው። አገር ውስጥ ገቢ ስለሚመለከተው ጥሩ ቦታ ስለሆነ ሚዛኑም ቼክ ይደረጋል። የሚዛን ስርቆት ምናምን አይኖርም። ትክክለኛ ሚዛን ስለሆነ እዚህ በዛ ምክንያት ነው ወደዚህ መጣ ነው። ይሄ ልዩነቱ ፀሐይ ምናምን የለም፣ እንደፈለግን እንሸጣለን። ይመቻል፣ በጣም ደስ ይላል። በፊት ፀሐይ ነበረ፣ እዛ ጋር በጣም ያስቸግር ነበረ። እዚህ ወሮፋም ጥሩ ነው፣ እንደፈለግን እንሸጣለን። ይሄ ጥቅም ያገኘ ነው። ዋና ነገሩ ሚዛን በትክክል ይፈተሻል። ባለሙያ ገብቶ ይፈትሻል ሚዛኑ። በዛ እንሸጣለን። ስንሸጥ በጣም እኛ ደስ ብሎና እህላችን ሸጠን ገንዘባችን ይዘን እንገባለን። ስሜ ሀጂ ሀሽም ጮሌ ባላለሁ። ይሄ ተጠቃሚው 100% ነው አላል። እጥፍ በጥፍ ከዛ በላይ ነው። ምክንያቱም እዛ ጋር አሁን ስትወጡ ታይቷላችሁ፣ ብረት አለ። ክረምት በጭቃ በጋ በአቧራ ከሰው ጋር ከእንስሳቱም ከሰውም ከመኪናውም ግፋ ላይ ነበር ከብቶች የሚሸጡት። አሁን ይሄ ከተሰራ ጀምሮ የተወሰነው ሁሉም ፓርት አለው። በጎች በተለይ ያለ፣ ፈረስ በተለይ ያለ፣ ከባድ ከመንትኖቹ ደግሞ ሰንጋዎች እዚህ ያሉ፣ ሁሉን የተሟላ ነው። ከፍተኛ ጥቅም ነው ያገኘንበት። በጣም ለውጥ አለው። ለውጥ ሲባል ቀላል ለውጥ እንዴ? ቀላል ለውጥ እኮ አይደለም። ለምሳሌ አንቺ ይቅርታ አድርጊልኝና ዝናብ ሲዘንብ ጊዜ እዛው ከበጉ ከበሬው ጋር ተኮራምቶ ታስሮ ነበር የሚቀመጠው፣ ዝናብ እየወቀጠው ማለት ነው። አሁን ግን መውጫ የለውም፣ ሁሉ ቦታ ዝግ ነው። በሬውን እያየ እዛ ጥላ ውስጥ ቁጭ ብሎ ዝናቡን ተከላክሎ እዛ ይሸጣል። እዛ እያየ ይጠብቃል። ከዛ ዝናቡ ሲያበራ ካርኒ ይቆርጣል። ሲወጣ ካርኒ ቆርጦ ሽጦ ገዢው ካርኒ ቆርጦ ይወጣል። ገበሬው አምጥቶ ከሸጠ ገዢው ደግሞ ካርኒ ቆርጦ ይወጣል። ችግር የለበትም። ጸጥታ የሚያስከብሩ አሉ፣ ተራ አስከባሪዎች አሉ። ይሄ 6 ወር ነው ጨመርሰው። ይሄ ፕሮጀክት ከ30 ሚሊዮን በላይ ነው ጨርሰው፣ ከ30 ሚሊዮን በላይ ነው። የኤፍኤስአርፒ 20 ምናምን ቢሊዮን ሲጨርስ ማዘጋጃውና ወረዳው ወሰደ ከ12 ሚሊዮን በላይ ነው ጨርሰው። አሁንም ደግሞ ያቀጠረው ማዘጋጃ ነው፣ የሚያሳድረው ማዘጋጃ ነው፣ ጥበቃው የሚከፍለው ማዘጋጃ ነው፣ ሚሊሻዎች አሉ ማዘጋጃ ነው። ሰው በሰላም በጸጥታ አለ። ሌባ አሁን ሌባ ኪሳው ላቂ አለ። እዚህ ሚሊሻዎች ፖሊሶች ሁሉ ተመድቦለታል። ቅዳሜ ቀን 1 ሰዓት እዚህ ነው የሚገቡት። ቁጥጥር አለ። በ6 ወር ነው ያለቀው። የትኛው ፕሮጀክት ነው በ6 ወር የሚያልቅ ፕሮጀክት አለ? የትም ሂዱ፣ የትም ኢንተርቪው ስታደርጉ በ6 ወር ፕሮጀክት ያለቀ። ይሄ ግን ሻርፕ 6 ወር ነው የጨረሰው። አሪፋለሁ። ለምንድን ነው ያሳረፈኝ? ምንድን ነው መሰለሽ? በፀሐይ ነበር፣ በዝናብ ነበረ፣ ካርኒ ሲቆረጥ መከራ ነበር፣ ግብ ነበር። አሁን ሰላም ሆኖ በሰላማዊ መንገድ ቸርችሎን ሽጦም ለውጦም ገዝቶም ይወጣል።
Hagaan yeroo maaman nanje. Adfanne akkatti galluun qabnu waldee kara dhufnee waldee kara bullee ilaa za'a ajaa bishaan irra teenye nama nu ceesisu dhabnee yoo isin ceesifna jeen ilaa isin nu fixata rarraaseen nama nuun deemsun jalaan onkota rakkoo gurguddaan irraan gahaa jira. Ni jira ilaa harreellee ilaa namallee nu jalaa fuudhaa jira harreetti fe'annee yaanu hunda. Wanni biraa rakkoo gurguddoon irraan gahee jira nu fuudhaa jira. Nama gubbaa illee akkasuma gaffidaa jira ilaa gafraa illee asuma naalaa kana keessatti darbee bira kota eega dildila kana nuu fidan ijoolluma xixiqqoo waldee argannaa rakkoo takkaa hin qabu rakkina gurguddaan nurra jira gaafas kaamma rakkoo cufa dildila kanaa nurraa fure imma ambulaansiin mana dhuftee nufuut immoo ulaa dura dhuftee manumaatti gabbaanee seenna karaa makiinaatis nuu toleeti dildillinis nuu tolee amma biyya faranjii jirraa malee hin jennu ilmaa ስሜን አብዱልበር ነጋሽ ነው። ምኖረው በጉራጌ ዞን በቻሃ ወረዳ የባካኖቴ ቀበሌ ነዋሪ ነኝ። ከድልድዩ ከመስራቱ በፊት የነበረው ችግር በጣም ሰፊ ነው። በእውነቱ ተዘርዝሮም ያልቅ አይደለም። ይሄን መንገድ ማለት ከዋናው ከወረዳው ማዕከል ጭምር እቺ ዋናው መንገድ አይታችሁታል። ከዋናው ማዕከል ጭምር የሚያገናኝ መንገድ ነው። ከዛ በፊት ህብረተሰባችን ወደ ተለያየ ገበያ የሚሄደው በዚህ ነው። እስከ 7 እስከ 8 አህያ ተጭነው ማለት ነው። በዚህ በድልድዩ በባህላዊ ድልድይ ሲሻገሩ እስከ ከተጫነው ዕቃ ጭምር አህያውን ጭምር ውሃ ውስጥ ገብቶ የተወሰደበት ከዛ በፊት የነበረ ነው። እንደዚሁም ደግሞ እናቶች በወሊድ ሰዓት አሁን ሆስፒታሎች አጣር ሆስፒታል እዚህ ጋር አለ። የተለያዩ እዚህ ጋር አሞራ ሜዳ ጤና ጣቢያ የመንግስት አለ። እነዚህ ተቋማት በወሊድ ወቅት እናቶች ወደዛ መውሰድ ጭምር የማይቻልበት አሁን ይሄም ስታዩት ትንሽ ይመስላል። ይሄ ውሃ ክረምት ላይ ሞልቶ ብታዩት እና ሰኔ ወር መስከረም ጥቅምት ላይ ውሃው እንደሞላ ነው። ተማሪዎች መሻገር የማይችሉበት ትንቢል መሄድ ጭምር የማይችሉበት የነበረ ሁኔታ ነው እና በአጠቃላይ ከገበያ ጋር ምንም ከወረዳው ማዕከል ግባር ጭምር ወደ ቀበሌው ማዕከል ግባር ጭምር በተፈለገው ሰዓት ወደ ቀበሌው ግባር መግባት የማይችልበት ሁኔታ የነበረ ነው። ኤፍኤስአርፒ በአጠቃላይ እኔ በእውነቱ ተዘርዝሮ ማያልቅም። ከዚህ በዚህ ድልድይ አማካኝ ያገኘነው እንትን ከፍተኛ ጥቅም አስገኝተዋል። አንደኛ ህብረተሰቡ ግብዓት በወቅቱ ያገኛል። ድልድይ መንገድ አለ። ህብረተሰቡ ኤፍኤስአርፒ ትልቅ ስራ እየሰራ ነው። በህድራጁ ቡድኖች ዙሪያ የተለያዩ ምርጥ ዘሮች የተለያዩ ነገሮች እንድናገኝ ሆነዋል። የተመረተውን ምርት ደግሞ ወደ ተፈለገው ቦታ ማውጣት ኢኮኖሚያዊ ጠቀሜታ ጭምር በህብረተሰቡ እያደገ እየመጣ ነው። ምክንያቱም ወደ ፈለገው በሰፊ አንደኛ እንዲያመር ግፊት ጭምር ድልድዩ በመሰራቱ ሰፊ የሆነ እርሻ እየተሰራ ነው። ገበያ ተገኝተዋል፣ መንገድ ተገኝተዋል። ህብረተሰቡ ወደ ፈለገው ቦታ ወስዶ መሸጥ ይችላል እና ይሄ ነው ኢኮኖሚያዊ ጠቀሜታ በጣም ከፍ ከጊዜ በጣም እየጨመረ እየመጣ ነው።